ይሄውላችሁ ምን ተፈጠረ መሰላችሁ? ባክ ወደ ጉዳይ ግባ። ዘላት ወረኛ የመጣብን ችግር ስላላየ ነው። እሺ ይሄውላችሁ ባለፈው ቴሌ ገንዘቤን በላብኝ ብለው እማማ በሰሩ ቪዲዮ እኛ እንደ ኮመንትም እንደ ጨዋታም አድርገን ለቴሌ ኮመንት አቅርበን ነበረ። ፍርዬና ቲሞቿ ምን ላይ ሰጥተውናል፣ ምን አሉ የሚለውን አብረን እስቲ እንየው። እሺ እንግዲህ እማማ ቴሌ ብሬን ወሰደው ብለው ቪዲዮ ተለቆ ነበርና ተሙ ሪአክሽን ቪዲዮ ሰርቶበት ነበረ። ስልካቸውን እያፈላለግን ነበረ። ስልካቸውን አግኝተናል። አሁን ተሙ አመሰግናለሁ ስልካቸውን እንዳገኝ ስለረዳኸኝም። ስለዚህ እያንዳንዱ ነገር ሲስተም ላይ እየታየላቸው ነው። እንግዲህ ምን እንዳጋጠማቸው እሱን ቼክ ካደረግን በኋላ ይዤላችሁ መለሳለሁ ውጤቱን ተመልሼ። መልካም ጊዜ። ይሄ ቪዲዮ ምንድነው የተፈጠረው? ቲክቶክ መንደር ላይ እዚህ የሰራነውን ቪዲዮ ቆርጠን መልቀቅ ከ500,000 ሰው በላይ ቪዲዮውን አይቶታል። ጉዳዩ ቴሌ ደረሰ። ፍርዬና የሥራ ግብረ አበሮቿ ይሄን ነገር ቼክ አደረጉት። የማማላብማ እንዲሁ እንደ ቀላል ተበልቶ አይቀርም ምርመራ ይደረግ ተብሎ ምንድነው የሚባለው? ኢንቨስቲጌሽን ነው ኮላቦሬሽን ኮላቦሬሽን ለሌላ ነው። ኧረ አንተ ታስበላኛለህ። ከዛ የማማን ስልክ ቁጥር ወስደው ጉዳዩን ቼክ አደረጉና ገንዘቡ በምን ምክንያት ነው የተበላውን የሚለውን ቼክ በማድረግ በአፋጣኝ ምላሽ ሰጡ። ለማ ስሙልኝ ለማማ። እሺ እንግዲህ ቴሌ ካርድ ቆርጦብኛል ያሉትን እማማ እንግዲህ ቪዲዮአቸው ተለቆ ነበርና ሲስተም ላይ ስልካቸውን ለማየት ሞክረናል። በምን እንደተቆረጠም ለሳቸው ደውለን ለማስረዳት ሞክረናል። የስልክ ንግግሩን እስኪ ሰምተን እንመለስ። እግዚአብሔር ይመስገን። ዮሐንስ እባላለሁኝ ማማ ከኢትዮ ቴሌኮም ነው። እሺ ልጅ። አዎ ማማ። እና ያው ብሩ የተቆረጠው ማማ ወደ ምንድነው 170 ብር አካባቢ። እሺ አስረዳኝ ልጅ። እሺ 50 ብር ፓኬጅ ገዝተው ነበር ማማ። እሺ ጠፋብኝ ነው ያልኩት። አዎ እሱ 170 ብር 50 ብር ፓኬጅ 70 ብር ለቮይስ የብድር ደግሞ 5.75 ብር ነበረበት። እንደዚህ እነዚህ ሆነው ነው። እሺ ማማ ይቅርታ የተቆረጠበት። አረ ምንም ችግር የለም። ልጅ አትቸገርብኝ። የኔና እዚህ አልፈልግ ልጆች ተባረኩልኝ። ያረጀው መቶ ምንም ስለማላውቀው ገባን ካዳዳ የሚደረግ ልጆች ታሳሉኝ እንጂ ያንታን በገንዘብ ቆይቶልኛ እርድኛ እኔ ሞላለሁታለሁ። ድምጽ ነው ብዙ ጊዜ የሚጠቀሙት ማማ። ያበሪስልኝ ልጅ ተባረኩልኝ። ድምጽ ነው የሚጠቀሙት ብዙ ጊዜ በድምጽ ነው የሚያወሩት። ምንድነው የሚፈልጉት? ሲደውሉ አቤት እላለሁ። እንኳን የምደውልበት ምክንያት የለኝም። ልጆቼ ጋር አንዳንድ ቀን ከስምንት ቀን አንድ ቀን እደውላለሁ። በቃ ስለዚህ እኔ የመደወያ ፓኬጅ ልክልዎታለሁ። እሺ ማማ። እሺ ልጄ ተወዳጅ እንግዲህ እደውላለሁ። በሱ ዘመዶቼ ጋር በሙሉ አዳርሳለሁ። እግዚአብሔር ይስጥልኝ። በሙሉ ዝም አልልም። ችግር የለም ማማ። እሞላለሁታለሁ። አዎ ማማ። ልጆች ቪዲዮ የእርሶን ቀርጸው ልጆቹ ባክተውኝ አይሰሙም። ይስቃሉ ዝም ብለው ማለት ነው። አዎ ማማ የእርሶን ቪዲዮ ቀርጸው ለቀው ልክ ቴሌ እርሶ እንደወሰደ አድርገው ስለለቀቁ ነው የእርሶን ቪዲዮ ቀርጸው። ኦኬ አይሆንም። አደራ እንዳይቀየም አድርግልኝ አንተ። እሺ ማማ ምንም ችግር የለም። እሺ ደህና ዋሉ ማዘርዬሽ። በሉ ደህና ዋሉ። እንደምታዩት ነው እንግዲህ እኔም የድምጽ ፓኬጅ ወራይ ፓኬጅ 1300 ምናምን ደቂቃ ቦነስም 1300 አላቸው 2600 ምናምን ከራሴ ልኬላቸዋለሁኝ። እንግዲህ ተሙም ያው የሰራውን ቪዲዮ ማስተካከል ይሰራል ብዬ አስባለሁ። ይሄንን ዜና አፕዴት ያደርጋል ብዬ አስባለሁኝ። ሁላችሁም መልካም ጊዜ። በጣም ነው የምናመሰግነው። በነገራችን ላይ በሰዓቱ ቪዲዮን የሰራንበት ኬዝ ምንድነው እናታችን በየዋህነት ገንዘቤ ተበልቷል ሲሉ ቴሌ እንደ ተቋም ሳይሆን ያዩት እንደ አንድ ግለሰብ ቢሮ ቁጭ ብሎ እንደሚያወራቸው ሰው አድርጎ ነበረ። ቴሌዎችም ይሄን ጉዳይ ሳይንቁት በአፋጣኝ ምላሽ ሰጥተዋል። ኢትዮ ቴሌኮምን ከልብ እናመሰግናለን። እኛ ግን ግራ የገባን ምንድነው ይህ ቪዲዮ ተቆርጦ እንግዲህ ግሴ ማታ ላይ ነው የተለቀቀው አይደል? ከምሽቱ 1 ሰዓት ወይ 2 ሰዓት አካባቢ ነው የተለቀቀው። ጠዋት ላይ ለማኔጀራችን 3 4 የምሽት ላይ እንደተደወለ ነው የተነገረን። ከኢትዮ ቴሌኮም ነው የተደወለው። እንደዚህ ምላሻቸው ይፈጥናል ብዬ በግል ያላሰብኩም ነበረ። ከልብ እናመሰግናለን። ፈጣሪ አምላክ ያክብርልን። ይሄውላችሁ ምን ተፈጠረ መሰላችሁ? ባክ ወደ ጉዳይ ግባ። ዘላት ወረኛ የመጣብን ችግር ስላላየ ነው። እሺ ይሄውላችሁ ባለፈው ቴሌ ገንዘቤን በላብኝ ብለው እማማ በሰሩ ቪዲዮ እኛ እንደ ኮመንትም
እንደ ጨዋታም አድርገን ለቴሌ ኮመንት አቅርበን ነበረ። ፍርዬና ቲሞቿ ምን ላይ ሰጥተውናል፣ ምን አሉ የሚለውን አብረን እስቲ እንየው። እሺ እንግዲህ ማማ ቴሌ ብሬን ወሰደው ብለው ቪዲዮ ተለቆ ነበር እና ተሙ ሪአክሽን ቪዲዮ ሰርቶበት ነበረ። ስልካቸውን እያፈላለግን ነበረ። ስልካቸውን አግኝተናል። አሁን ተሙ አመሰግናለሁ ስልካቸውን እንዳገኝ ስለረዳኸኝም። ስለዚህ እያንዳንዷ ነገር ሲስተም ላይ እየታየላቸው ነው። እንግዲህ ምን እንዳጋጠማቸው እሱን ቼክ ካደረግን በኋላ ይዤላችሁ መለሳለሁ ውጤቱን ተመልሼ። መልካም ጊዜ። ይሄ ቪዲዮ ምንድነው የተፈጠረው? ቲክቶክ መንደር ላይ እዚህ የሰራነውን ቪዲዮ ቆርጠን መልቀቅ ከ500,000 ሰው በላይ ቪዲዮውን አይቶታል። ጉዳዩ ቴሌ ደረሰ። ፍርዬና የሥራ ግብረ አበሮቿ ይህን ነገር ቼክ አደረጉት። የማማ ላብማ እንዲሁ እንደ ቀላል ተበልቶ አይቀርም ምርመራ ይደረግ ተብሎ ምንድነው የሚባለው? ኢንቨስቲጌሽን ነው ኮላቦሬሽን ኮላቦሬሽን ለሌላ ነው። ኧረ አንተ ታስበልተኛለህ። ከዛ የማማን ስልክ ቁጥር ወስደው ጉዳዩን ቼክ አደረጉና ገንዘቡ በምን ምክንያት ነው የተበላውን የሚለውን ቼክ በማድረግ በአፋጣኝ ምላሽ ሰጡ። ለማ ስሙልኝ፣ ለማማ። እሺ እንግዲህ ቴሌ ካርድ ቆርጦብኛል ያሉትን ማማ እንግዲህ ቪዲዮአቸው ተለቆ ነበርና ሲስተም ላይ ስልካቸውን ለማየት ሞክረናል። በምን እንደተቆረጠ እንደሳቸው ደውለን ለማስረዳት ሞክረናል። የስልክ ንግግሩን እስኪ ሰምተን እንመለስ። እግዚአብሔር ይመስገን። ዮሐንስ እባላለሁኝ ማማ ከኢትዮ ቴሌኮም ነው። እሺ ልጅ። አዎ ማማ። እና ያው ብሩ የተቆረጠው ማማ ወደ ምንድነው 170 ብር አካባቢ። እሺ አስረዳኝ ልጅ። እሺ 50 ብር ፓኬጅ ገዝተው ነበር ማማ። እሺ ጠፋብኝ ነው ያልኩት። አዎ እሱ 170 ብር 50 ብር ፓኬጅ 70 ብር ለቮይስ የብድር ደግሞ 5.75 ብር ነበረበት። እንደዚህ እነዚህ ሆነው ነው። እሺ ማማ ይቅርታ የተቆረጠበት። አረ ምንም ችግር የለም። ልጅ አትቸገርብኝ። የኔና እዚህ አልፈልግ ልጆች ተባረኩልኝ። ያረጀው መቼ ምንም ስለማላውቀው ገባ አንቃት ታዲያ እንደረገ ልጆች ታታሉኝ እንጂ ያንቃል በገንዘብ ቆይ ሙሉልኛ እርድኛ ሙሉልኛለሁ። ድምጽ ነው ብዙ ጊዜ የሚጠቀሙት ማማ። ያበሪስልኝ ልጅ ተባረኩልኝ። ድምጽ ነው የሚጠቀሙት ብዙ ጊዜ በድምጽ ነው የሚያወሩት። ምንድነው የሚፈልጉት? ሲደውሉ አቤት እላለሁ። እንኳን የምደውልበት ምክንያት የለኝም። ልጆቼ ጋር አንድ ቀን ከስምንት ቀን አንድ ቀን ደውላለሁ። በቃ ስለዚህ እኔ የመደወያ ፓኬጅ ልክልዎታለሁ። እሺ ማማ። እሺ ልጄ ተብዛኝ እንግዳው ደውላለሁ። በሱ ዘመዶቼ ጋር በሙሉ አዳርሳለሁ። እግዚአብሔር ይስጥልኝ። በሙሉ ዝም አልልም። ችግር የለም ማማ እሞላለሁታለሁ። አዎ ማማ። ልጆች ቪዲዮ የእርሶን ቀርጸው ልጆቹ ባክቶኝ አይሰሙም ይስቃሉ ዝም ብለው ባለኝ። አዎ ማማ የእርሶን ቪዲዮ ቀርጸው ለቀው ልክ ቴሌ እርሶ እንደወሰደ አድርገው ስለለቀቁ ነው የእርሶን ቪዲዮ ቀርጸው። ኦኬ አይሆንም አደራ እንዳይቀየም አድርግልኝ አንተ። እሺ ማማ ምንም ችግር የለም። እሺ ደህና ዋሉ ማዘርዬሽ። በሉ ደህና ዋሉ። እንደምታዩት ነው እንግዲህ እኔም የድምጽ ፓኬጅ ወራሂ ፓኬጅ 1300 ምናምን ደቂቃ ቦነስም 1300 አላቸው 2600 ምናምን ከራሴ ልኬላቸዋለሁኝ። እንግዲህ ተሙም ያው የሰራውን ቪዲዮ ማስተካከል ይሰራል ብዬ አስባለሁ። ይሄንን ዜና አፕዴት ያደርጋል ብዬ አስባለሁኝ። ሁላችሁም መልካም ጊዜ። በጣም ነው የምናመሰግነው። በነገራችን ላይ በሰዓቱ ቪዲዮን የሰራንበት ኬዝ ምንድነው እናታችን በየዋህነት ገንዘቤ ተበልቷል ሲሉ ቴሌ እንደ ተቋም ሳይሆን ያዩት እንደ አንድ ግለሰብ ቢሮ ውስጥ ቁጭ ብሎ እንደሚያወራቸው ሰው አድርጎ ነበረ። ቴሌዎችም ይሄን ጉዳይ ሳይንቁት በአፋጣኝ ምላሽ ሰጥተዋል። ኢትዮ ቴሌኮምን ከልብ እናመሰግናለን። እኛ ግን ግራ የገባን ምንድነው ይህ ቪዲዮ ተቆርጦ እንግዲህ ግሴ ማታ ላይ ነው የተለቀቀው አይደል? ከምሽቱ 1 ሰዓት ወይ 2 ሰዓት አካባቢ ነው የተለቀቀው። ጠዋት ላይ ለማኔጀራችን 3 4 ምሽት ላይ እንደተደወለ ነው የተነገረን። ከኢትዮ ቴሌኮም ነው የተደወለው። እንደዚህ ምላሻቸው ይፈጥናል ብዬ በግል ያላሰብኩም ነበረ። ከልብ እናመሰግናለን። ፈጣሪ አምላክ ያክብርልን።